እየሰሙሽ ምን ሆነህ ነው ግን እያልክ የምትስቀው? ማለት ቆየሁ እኮ አላየሽኝም እንጂ። ምን ሆንክ እስቲ? ጥርሴን። ውይ ይሄ ቀላሉን ነገር ነው እንዴ የምትለኝ? እንደውም ስለ ውብጡ ሰዓታችን አይደለን ዛሬ ጥበብ ወጣ ብላ ወደ ናታወል ዴንታል ክሊኒክ ሄዳለች። እዛ ደግሞ እንዳንተ አይነት ጥርስ በመፍትሄው በጣም ቀላል በአጭር ሰዓት ነው ብለዋል። እኔ አሁንስ እንደዚህ ማለቱ ራሱ ይሄው ናታወል በስለ ውበቱ እየጠበቀ ነው። መሄድ ትችላለህ። ስለ ውበቱ ሰለሞን አረፈ። እሺ ሃይ እንዴት ናችሁ? ናታኖል ዴንታል ክሊኒክ ነው ዛሬ የምገኘው። አዲስ ብራንች ከፍተዋል። መመረቅ ግዴታ ነው። ጥርሴን ለመታጠብ ነው የመጣሁት። እንግዲህ በዛው እግር መንገዴን ምን አዲስ አገልግሎቶች አሉ ወይ ቦታው ምን ይመስላል የሚለውን አብረን የምናየው ይሆናል። ዶክተር ህሊና አይ ቲንክ ትንሽ ቢዚ ናት፣ ትመጣለች ብዬ ተስፋ አደርጋለሁ። አብራችሁ ነው። ሰላም ጥበብ፣ እንዴት ነሽ? ዶክ እንዴት እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሃው አር ዩ? ሰላም ነሽ? አለሁልሽ። ኮንግራቹሌሽን። ቴንክ ዩ ሶ ማች። ዶክ ዛሬ የመጣሁት እንግዲህ ለመመረቅ ነው። እሺ፣ አዲስ ቤት ለመመረቅ ነው፣ ለመታጠብ ነው። ግን መጀመሪያ ፋሲሊቲው ምን እንደሚመስል አዳዲስ አገልግሎት አሉ ወይ የሚለውን ነገር ትንሽ እናንሳና ክላስ ጎብኝሽ አበደን ደስ ይለኛል። እንግዲህ ይሄኛው የናታኖል ዴንታል ሴንተር አዲሱ ብራንቻችን ነው። እዚህ ብራንቻችን ላይ አድቫንስ የሆኑ ዴንታል ህክምናዎችን የምናደርግበትና ብዙ አይነት ህክምናዎችን በልዩነት የምንሰጥበት ሴንተራችን ነው። አዲሱ ከብራንች የት ነው መሆን ሰው መምጣት ይፈልጋል? አዲሱ ብራንች ቦሌ ከሀያት ሆስፒታል አጠገብ ወይም ኤርፖርት ሆቴል ጀርባ ኬኬር ህንፃ ይባላል። ትልቅ ህንፃ ነው፣ ይታያል በደንብ። እሱ ላይ 4ኛ ፎቅ ላይ ነው። ደስ ይለኛል። ዞር ዞር እያለን ብዙ ነገሮች እናነሳለን። በደስታ ጓጓ እኮ ሲያምር የአይን አዋጅ ነው። ከየት ነው የምንጀምረው ዶክ? ከህክምና ክፍሎች እንጀምራለን። በግራና በቀኝ ያሉት ጥግ ላይ እንዳለ የህክምና ክፍሎቻችን ይገኛሉ። 10 የህክምና ክፍሎች አሉ። እያንዳንዱ አሁን ቢዚ ናቸው። እዚህ ላይ የምታያቸው ታዋቂ ሰዎች ጥርሳቸውን በናታኖል ዴንታል ሴንተር የተሰሩ ናቸው። እኛ ጋር ሁሉንም የምታያቸው ፎቶዎች እዚህ የተሰሩ ናቸው። እዚህ አኮ ስቱዲዮ አለ የሚባል ጭምጭምታ ሰምቻለሁ። ስቱዲያችንን ምንድነው እኛ የምናክማቸውን ሰዎች ወይም ደግሞ ጥርሳቸውን ስናስተካክል ሁልጊዜ ሪካርድ እናደርጋለን። ቢፎር አፍተር ይሄን ይመስላል እንደዚህ ነበረ የሚለውን በደንብ ማስቀረት አለብናል። ትክክል። ኮንፊደንስም አይደል? ከዚህ ቀደም የነበረው ብራንች ስንት ዓመት ነበራችሁ እዛ? ኦልሞስት ወደ 4 ዓመት። ስንት ወር ሆነው? 3 ወር። እንዴት ነው ለመደ? የለመደ ነው? እግዚአብሔር ይመስገን። አዳዲስ አገልግሎት ተጨምሯል ወይስ ባለበት በደንብ? አዳዲስ አገልግሎት ተጨምሯል። ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም፣ እንዴት ነው? ደህና ነው፣ እግዚአብሔር ይመስገን። ታካሚያችን ከመቄዶኒያ ነው የመጡት። ከመቄዶኒያ ሁልጊዜ 40 ጠዋት እየመጡ ህክምና እንሰጣቸዋለን። እሳቸው ነፃ አገልግሎት እንሰጣለን። እስቲ ራስዎትን ያስተዋውቁ። እኔ ታደሰ በቀለ እባላለሁ። ከመቄዶኒያ የበጎ አድራጎት ማህበር የመካከለኛ ክሊኒክ አስተባባሪ ነኝ። በየዕለቱ እንግዲህ የሚታከሙ ነዋሪዎችን፣ ሰራተኞችን እናሳክማለን። በዚህ ፕሮግራም እንግዲህ ተጨማሪ ህክምና የሚሰጡን ትልቅ ሆስፒታሎች አሉ፣ ከመንግስታዊ ሆስፒታሎች። እነሱም መጥተው ያግዙናል። አሁን ደግሞ በጥርስ ፕሮግራም ደግሞ ያው ናታኖል እድል ሰጥቶን 5 ሰዎችን እንዲታከሙ እድል ሰጥቶን እያሳከምን ያለ ነው እንገኛለን። በየአርቡ 5 ታካሚዎች ይመጣሉ። ሰዎችን ቃል ተገብቶልናል። በዚህ አጋጣሚ እንግዲህ እዚህ ክሊኒክ ወይ ደግሞ የጥርስ ተልከና ናታኖል ይህን እድል በመስጠቱ በመቄዶኒያ ማህበረሰብ እንደዚሁም በክቡር ዶክተር ቢኒያም በክብርት ባለቤታቸው ስም በክብርት ሌኒ ስምና እንዲሁም በራሴ ስም ላመሰግን እወዳለሁ። ጸጋ በረከቱን ያደላችሁ። በቀጣይም ደግሞ ይህን አገልግሎት እንደምትሰጡን ተስፋ እናደርጋለን። እግዚአብሔር ይስጥልን። እሺ፣ እናመሰግናለን። ከቤት ሰላም ነኝ። እባክሽ
ዶክ የስ በጣም ነው የሚያምረው። ፋየር አላርሙ እየሄደ ነው እንዴ? እዚህ ኤክስሬይ ክፍል ነው። ኤክስሬይ ክፍላችን ነው። እዚህ ውስጥ አሁን ከስተመር ስላለ ያው እየበራ ነው። መግባታችን ነው ውስጥ ሰው ዲስተርብ እንዳናረጋቸው ማለት ነው። ማለፍ ብቻ ነው። እሺ እነዚህ ፎቶዎች በጣም ነው የወደድኳቸው። በነገራችን ላይ ጥርሳቸው በጣም ነው የሚያምረው። እንዴ ጥርሳችሁን ፎቶ የሚያሳምረው እኮ ጥርሳችሁ ጥርስ ነው አይደል? ደግሞ አውቁ ብላክ ኤንድ ዋይት ማድረጋችሁ ያምራል። በጣም ነው የሚያምረው። ይሄኛው የመሰብሰቢያ ቦታችን ነው። ስልጠናና መሰብሰቢያ ቦታችን። አንዳንድ ስልጠናዎች ሲኖሩ እዚህ እናደርጋለን፣ እንወስዳለን፣ እኛም እንሰጣለን። ሌላው ደግሞ ሁሌ አፕዴት ትደራረጋላችሁ ማለት ግዴታ ማለት ነው። እሺ ይሄኛው ሲኢኦ ኦፊስ እሺ ሰላም፣ እንዴት ነህ? ሰላም፣ እንዴት ነህ? ስራ እንዴት ነው? አዲሱ ቤት ለመደ? ባለቤትሽ ናቸው? የናታኖል አባት። እንዴት ነህ? ልጆች እንዴት ናቸው? ናታንና ኖላዊ እንዴት ናቸው? በጣም ሰላም ነው። ቴንክ ዩ፣ እናመሰግናለን። ሁሉ የሚነሱት እዚህ ጋር ቁጭ ይሉና እያንዳንዱን የጥርሱን ሁኔታ እንወስዳለን። ፎቶ እንነሳ በኋላ አሁን ሳይሆን ታጥበሽ አይሻልም? ፏ ብለሽ ነጭ በደንብ ሲሆን እዚህ ጋር የህፃናት ልጆች መቆያ ከወላጆች ጋር ሲመጡ ወይም ደግሞ ራሳቸው ሊታከሙ ሲመጡ እንዳይደብራቸው እዚህ ጋር እየተጫወቱ ከቦታውም ጋር ከምትበር ለመሆን በጣም ይመቻቸዋል። ፍርሃታቸውን ቀነስ አድርጎ ይገባል። ወይ አሪፍ ነው በጣም በጣም ስወልድ እንግዲህ ስቶራችን ነው። የሰራተኞች መቀየሪያ የወንድና የሴት ለብቻ ነው። ይሄ የሴቶች የመቀየሪያ ክፍል ነው። የወንዶችም እዚህ ጋር አለ፣ ተመሳሳይ ነው። ይሄ ደግሞ ማሽነሪ ሩም ማሽኖቻችን እናስቀምጥበት። ለምሳሌ ኮምፕረሰራችን የድሮ ክሊኒካችን ላይ እዛው ነበረ ከቼሮ አጠገብና ድምፅ በጣም ይረብሽ ነበር። አሁን በየክፍሉ ምንም አይነት ነገር አታይም። አይተሽ ከሆነ አንድ ክፍል ገብተን የለ ምንም አይነት ይሄ ፍሳሹ፣ ኮምፕረሰር፣ ኤሩ፣ ቧንቧ ሁሉም ነገር ከሴራሚክ ስር ነው። እሺ ይሄ የምታየው ክፍል ስታንዳርዱን የጠበቀ ስቴሪላይዜሽን ሩማችን ነው። እነዚህ መቀቀያዎችም ስታንዳርዳቸውን የጠበቁ ናቸው። የዴንታል ሕክምና እቃዎች በደንብ መቀቀል አለባቸው፣ ንክኪ ስላላቸው። ለምሳሌ ብረታ ብረቶቹ ዲስፖዝ የምናደርጋቸው አሉ። ብረታ ብረቶቹ በደንብ ታጥበው ተቀቅለው ታሽገው ከዛ ጣጣት እንደየክፍሉ ይገባል ማለት ነው። ካጠፋው በእናትሽ ለካስ አበባ ነገር ይዞ ነበር የሚመጣው። አዲስ ቤት ችግር የለም እንዳለ አበባ ስለሆነ በቃ ቀጣይ ሶስተኛው ላይ ሙሉ። አሁን ወዴት እየሄድን? አሁን ደግሞ የቪአይፒ ከስተመራችን ሲመጣ የሚታከምበትን ክፍልና የሚቆይበትን መቆያ የኔ ክፍል ማለት ያንቺ ክፍል Thank you. Oh wow. በጣም ነው የሚያምረው። Where luxury meets dentistry አይደል? Yes. Luxury እና dentistry አንድ ላይ ተደባልቆ ማንን ይገልጻል? ናታኖል። እባክሽ እዚች ጋር ቁጭ በይ። Okay. Thank you. Oh wow. ምን ይሁንልኝ? ምን ይሁንልኝ? በድጋሚ ዶክተር እንኳን አደረሰሽ። እንግዲህ የሚያምር ክሊኒክ ነው የከፈታችሁት፣ ግን ከኢንቴሪየሩ ባሻገር አዳዲስ አገልግሎት አሉ ወይ? ካሉ ደግሞ ምን አይነት አገልግሎቶች እየሰጣችሁ ትገኛላችሁ? በጣም ጥሩ ጥያቄ። እዚህኛው ማዕከላችን ላይ የጨመርናቸው ነገሮች ኢምፕላንትን በስፋት መስጠት፣ ኮስሜቲክ የሆኑ ሕክምናዎችን የውበት ነክ የሆኑ ሕክምናዎችን በዋነኝነት መስጠት፣ እንዲሁም ደግሞ የኢንቪዝላይን ቅድም ያየሽው ማለት ነው የኢንቪዝላይን አገልግሎትን እንሰጣለን። እንደዚህ አይነት ህክምና የሚፈልግ ሰው እንግዲህ መጎብኘት ይችላል። እንግዲህ ምንም የምትይኝ ነገር አለ? ልታጠብ ነው አሁን እኔ ልታጠብ ወይስ ቬኔር ልሰራ የሚለው ነገር አሁን ግራ ገብቶኛል።
ምን ይሻላል? ይሄ ጥርስማ ምንም ነገር አያስፈልገውም ከጽዳት ውጪ። ጥርስሽ በጣም ያምራል። ቴንክ ዩ ሶ ማች። ከለሩም ደግሞ በጣም ቆንጆ ነው። አመሰግናለሁ። ሶ ጥርሳቸው ማንኛውም ከስተመር ትቀበላላችሁ ወይ ካላስፈለገ አንሰራም ትላላችሁ ወይስ ከስተመሩ እንደፈለገው ነው የሚሰራው? በዋነኝነት አሁን እኛ ፔጃችን ላይ ማይተሹ ከሆነ በብዛት የምንሰራው ጥርሳቸው ዲስከለር ያደረገ በፍሎሬሲስ፣ አንዳንዴ ደግሞ በጫት በሲጋራ ዲስከለር ሲያደርግባቸው ጥርሶቻቸውን ነጭ ማድረግ ሲፈልጉ ሰዎች ቬኒር እንሰራቸዋለን። መጀመሪያ አይተን ነው መሆን ይችላል መሆን አይችልም የምንለው እንጂ ሁሉም ጥርስ በተለይ ደግሞ ጤነኛ ጥርስ መነካት የለበትም፣ ያሳሳል። አሁን አንቺ ጥርስ በጣም የሚያሳሳው አረ ኮምፕሊሜንት አረግሽ ለመንካት ራስ ያሳሳል። እኔ መሰለ ቆንጆ ጥርስና ሁሉም ጥርስ ነጭ መሆን የለበትም። በቃ ጤነኛ ጥርስ ካለ በቂ ነው። ነገር ግን ሰው ደግሞ ከለሩን ማስተካከል ከፈለገና ከለሩ የተበላሸ ከሆነ በቬኒር ማሳመር፣ ማስተካከል፣ መዋብ ይቻላል። ከቬኒር ባሻገር አሁን ለማንጣት ምን አይነት ነገሮች መጠቀም እንችላለን? ፌዝ ዋይትኒንግ መጠቀም ይቻላል። ብሊቺንግ ነው እሱ? ያ ብሊቺንግ ኬሚካል በማድረግ ጥርሳችን ላይ ጥርሳችን ነጭ ማድረግ። ነገር ግን ፌዝ ዋይትኒንግ ቋሚ አይደለም። ቬኒር ቋሚ ነው አይደለ? ፌዝ ዋይትኒንግ ግን እስከ ተወሰነ ጊዜ ነው የሚያገለግልሽ። ቀስ በቀስ ወደ ከለሩ እየተመለሰ ይሄዳል ማለት ነው። አሁንም ደግሞ ተደጋጋሚ ብሊቺንግ አልመክርሽም እኔ እንደ ባለሙያ፣ ምክንያቱም ኬሚካል ስለሆነ በተደጋጋሚ ኬሚካል ጥርስ ላይ አትጠቀሚ። ትንሽ ጊዜ ግን መጠቀም ትችላለች። ዘላቂ መፍትሄ ያለው ቬኒር ነው ለአንድ ታካሚ ወይ ኮንፊደንሳቸው ለመመለስ ወይ ጥርሳቸው ድርድር እንዳለ ነጭ እንደሆነ እንዲቀጥል 15 ዓመት 20 ዓመት ድረስ ማገልገል ይችላል ቬኒር። ነገር ግን ይሄ ደግሞ አንቺ በደንብ ስትይዙ፣ ምክንያቱም ሰው ጥርሱንም በደንብ ካልያዘው 15 ዓመት መቆየት አይችልም። ትክክል። ቬኒሩን ከተሰራ በኋላ ወይም ሌላ አርቲፊሻል ጥርሶችን ከተሰራ በኋላ ግን በደንብ በሚይዘው ከሆነ ከ20 ዓመት በላይም ሊያገለግለው ይችላል። ነገር ግን ዲስከለር አያደርግም። እስካለ ድረስ በተሰራው ሼድ ነው የሚቀጥለው። በጣም አሪፍ። በመጨረሻ ወደ ኋላ ልመልስሽና ኢንቪዚላይን ሰርቲፋይድ ናችሁ። ኢንቪዚላይን ምን እንደሆነ ለማያውቁ ሰዎች ኢንቪዚላይን ምንድን ነው? ኢንቪዚላይን የማይታይ ብሬስ ማለት ነው። ብሬስን ተክቶ የሚሰራ ማለት ነው። ለምሳሌ አንዳንድ ሰዎች በስራቸው ምክንያት የሚታየውን ብሬስ ማድረግ ላይችሉ ይችላሉ። ጥርሳቸውን ግን ማስተካከል ይፈልጋሉ። ስለዚህ አሁን ጥርሳቸውን ሲያስተካክሉ ሳይታይ ሰው ብሬስ እንዳደረጉ ሳያቅባቸው ጥርሳቸው ይደረደራል፣ ይስተካከላል ማለት ነው። አንደኛው በጣም ኮምፎርታብል ነው፣ ለመብላት አያስቸግርም። ምክንያቱም አውልቀሹ ስለሆነ ምትበል የፈለግሽውን በልተሽ ድጋሚ ማድረግ ትችላለሽ። ሌላው ደግሞ ትሪትመንት ታይሙ በጣም አጭር ነው ከሪሌቲቭ ፊክስድ ብሬሱ ጋር ስናነጻጽረው ኦልሞስት በግማሽ ሊቀንስ ይችላል። ሌላው ለንጽህና በጣም ቆንጆ ነው። አጥተሹ ነው የምታጸጁ። ፊክስድ ብሬስ ላይ ትንሽ ለንጽህና አስቸጋሪ ስለሚሆን በጣም ምቹ ነው። በጣም አሪፍ። እና ወደ ንጽህና ለራስ ነው እንግባ። እሺ መጀመሪያ ግን ሻይ ቡና ልበልሽ እንደው አደረኩሽ። እኔ እኮ ልሸኘኝ መስሎኝ እኮ ነው። ምን ይሻለኝ ይሆን? ቡና ነገር ይሻለኛል። ሜኑ አለ ለምን ሜኑ ቼክ አድርጌ እንዴ ኦኬ ምን ቲ ይሻለኛል? የናና ምትወጁ አንቺ ኮፊ ወዳለሽ ዲና? እሺ የምትፈልጊውን ነገር ያይሽ ጠብቂኝ ትያለሽ፣ አዘጋጅልሻለሁ። እሺ ሙዚቃ የሚፈቀድ የፈለግሽ የክሪስማስ ነገር ያ አሪፍ። ክሪስማስ #ክሪስማስ አይ ላቭ This Christmas, as we trim the tree, how much fun it's gonna be. እስኪ ጥርስሽ ቆንጆ ጥርስሽን ልልሽ። እኔ የምልሽ ትንሽ አለ በውስጥ በኩል እሱን አነሳልሻለሁ፣ ከዛ ፖሊሽ አደርግልሻለሁ። እሺ እሺ ጨርሰናል። ቆንጆ ነው ጥርስሽ፣ አድንቅ ያለው Feels clean. አሁን በምላስሽ ፊል ስታደርጊ በጣም ባዶ ስሙዝ ነው። ስሙዝ ነገር አለ። ፖሊሽ ስለተደረገልሽ ነው። በጣም ጥሩ ነው ያለው። ወደፊትም እንደዚሁ እንዲቀጥል በቀን 2 ጊዜ ሚኒመም መቦረሽ አለብሽ። ፍሎስ ማድረግ አውርተናል አይደል? ፍሎስ ማድረግ እንዳትረሺ። ከዛ በተረፈ ግን በጣም አሪፍ ነው ያለው እና በየ6 ወሩ ቼክ ታደርጊያለሽ።
አመሰግናለሁ ዶክተር። እባክሽ እሺ እንዴት ነበረ ቆይታሽ? አሪፍ ነበር። አያምም ዩዥሊ ደንቲስት ሄድ ፍርሃት አለኝ ሆስፒታል ምናምን እና ምንም ሙዚቃዬን አድርጌ በቃ ምንም አላመኝም፣ ስሜቱ አልተሰማኝም። ፋስት ፕሪሳይስ ክሊን። አመሰግናለሁ። በጣም እናመሰግናለን ስለጎበኘሽን። እንግዲህ እሁድን እናስመርቅ ነው አይደል? ኢንቫይት አድርጌሻለሁ መጥተሽ የፕሮግራሙ ተካፋይ እንድትሆኚ ጋብዤሻለሁ። ደስ ይለኛል። መጣነው ልብሳችንን ቀያይረን እዛ እንገናኝ። እሺ ቴንክ ዩ። የተከበራችሁ ጥሪ የተደረገላችሁ እንግዶቻችን፣ የተከበራችሁ ከስተመሮቻችን ወይም ደንበኞቻችን፣ የተከበራችሁ ቤተሰቦቻችን እና ጓደኞቻችን፣ የተከበራችሁ የማዕከሉ ስራ ባልደረቦቻችን፣ ክቡራትና ክቡራን፣ ከሁሉም አስቀድሜ ጥሪያችን አክብራችሁ ለመጣችሁ ሁሉ እንኳን በደህና መጣችሁ ለማለት እወዳለሁ። ዛሬ ለኔ ለስራ ባልደረቦቼ እና ህልሜን ለሚያምኑ እና እውን ለማድረግ ከጎኔ ለቆሙ ሰዎች ሁሉ ልዩ ቀን ነው። ናታኖል እንዲሁ የጥርስ ማዕከል ብቻ አይደለም፣ ይልቁንም ዘመናዊና ከፍተኛ ጥራት ያለው የጥርስ ሕክምና አገልግሎት ለመስጠት በጥልቅ ፍላጎት፣ በላቀ ራዕይና በብርቱ ስራ የተገነባ ተቋም ነው። እንደ አንድ የጥርስ ሐኪም መልካም ፈገግታ የአንድን ሰው በራስ መተማመን እና ሙሉ ህይወት እንዴት እንደሚቀይር ለማየት ችያለሁ። ለዚህ ነው አንድ ታካሚ የሚረዳኝና የሚያከብረኝ ባለሙያ አለ፣ በላቀ ደረጃ እታከማለሁ የሚል ስሜትና እምነት የሚፈጥር የጥርስ ሕክምና ማዕከል ማቋቋም የፈለግኩት። የዘመኑ የአሰራር ስልቶችን በመጠቀም የላቀ ጥራት ያላቸው የጥርስ ሕክምና አገልግሎትና ሞቅ ያለ ምቹ የሆነ የሕክምና አካባቢ መፍጠርን በማያቋርጥ መንገድ ለማስቀጠል ቃል እንገባለን። መቄዶንያ የአእምሮ ህሙማን መርጃ ማዕከል የ200,000 ብር ድጋፍ አድርጓል። ናታኖል የጥርስ ክሊኒክ እንግዲህ በይፋ ስራውን ጀምሯል ማለት ነው። ተርሊና በድጋሚ እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ። እንግዲህ ናታኖል ዴንታል ክሊኒክ እና መቄዶንያ ቆንጆ ጥምረት አላቸው ይባላል። እስቲ ስለዚህ ትንሽ ነገር። እሺ፣ አመሰግናለሁ። ያው እንግዲህ ናታኖል ዶክተር ሊና ነች፣ መቄዶንያ ሙያ እያገዙ ነው ያሉት። መቄዶንያ ያው የአረጋውያን ተቋም ነው፣ አእምሮ ህሙማን ቢኖርበትም በእድሜ ደግሞ አንድ ሰው እድሜ እየጨመረ ሲመጣ ጥርሱ ያው ችግር ውስጥ ስለሚገባ ትልቁ ችግራችን ያነበር ነውና ዛሬ ብዙ ሰዎች መቄዶንያ ሰርቪስ አግኝተዋል። ጥርሳቸው የተተከለላቸው አርቲፊሻል ጥርስ በጥሩ ሁኔታ ድሮ በጣም ሰው ፊት እንኳን ለመቅረብ የሚያፍሩ ሰዎች ዛሬ በደስታ እየሳቁ በጣም ደስተኛ ሆነው ይገኛሉና ለዚህ ደግሞ ዶክተር ሊናን በጣም እናመሰግናለን። በየጊዜው እየመጣች እንግዲህ ሰርቪስ ታደርግልናለች። ያረጋውያን ምርቃት እንግዲህ እንደሚጠቅማት በጣም ምን ተሰማክ ዛሬ ባደረጉት? መጨረሻ ላይ ቅድም አሁን ያላነሳሁት ደግሞ ያው አሁን ብለሽዋል፣ ፔሸንቶች በሳምንት 5 ቢያንስ ነው 5 ፔሸንቶች እየመጡ የሚፈለገው ሰርቪስ ያገኛሉ። እነሱም እዛ እየመጡ ያገለግላሉ። እነዚህ አሁን ምን አሳመጣልኝ እንግዲህ ሌሎችም ተቋማች የተወሰነ ሰው እንደዚህ ቢያደርጉ ሕክምና ሲባል በሁሉም ሙያ ላይ ማለት ነው
አንገት በላ የተለያየ ሙያ ላይ እንደዚህ ተወሰነ ሰዎች ማገዝ ቢችሉ 8500 ሰው አገልግሎት አገኘ ማለት ነው። በቀን ደግሞ የሚገርምሽ ትልቁ ወጪያችን የሕክምና በቀን ከ100 ሰው ምናምን በላይ ሐኪም ቤት ይሄዳል። ለምን የተቋቋመው ድርጅት ራሱ አልጋ ቁራኛ ሰዎች ለመርዳት በቃ በሽተኛ ሰው የሚገባው ማለት ነው። በዛ አጋጣሚ ሌሎችም የሕክምና የግል ሆስፒታሎች የተለያየ ያሉ በተለያየ ጥርስ ሊሆን ይችላል የልብ የአንገት በላይ እነዚህ ቢያገለግሉ ሰዎችን ማገዝ እንችላለን ማለት ነው። በዚህ አጋጣሚ ሰዎች የካቲት አንድ ገቢ ማሰባሰቢያ ስላለ ከአሁን ጀምረው እንዲዘጋጁ ኢቢኤስም አማን ጥሩ አግዞናል ባለፈው እና ሰዎች የካቲት አንድ ስለደረሰ ከአሁን ጀምረው እንዲዘጋጁበት ሚዲያዎችም እንደዚህ ፕሮሞት እንዲያደርጉ። በነገራችን ላይ እኮ የዶክተር ሊናውን 200 ሺህ ብር ድጋፍ አድርገናል። ያ የመጀመሪያው ማስጀመሪያ እንድታግዙ። ቀጣይ ደግሞ የዛሬ 2 ሳምንት በቤልቪው አርቲስቶች ስብሰባ አለ እና እዛ ላይ ሁሉም በሰይፉ ላይ የተገኙ አርቲስቶች፣ ባለሙያዎች፣ የኪነ ጥበብ ሰዎች በሙሉ እንዲገኙ ታህሳስ 17 በቤልቪው ሆቴል ስብሰባ አለ ለየካቲት አንዱ ለመነጋገርና በዛ አጋጣሚ ሁላችሁም እንድትገኙ እላለሁ። ይሄ ነው። ቴንክ ዩ እናመሰግናለን። የሚያምር ዝግጅት ነበረ። በጣም እናመሰግናለን። እንዴት ነው ወደድሽው? በጣም ነው የሚያምረው ተቋማችሁ። እንግዲህ በበጎ አድራጎትም ስለምናቀሽ እግዚአብሔር አብዝቶ ይስጥሽ፣ ጉልበትሽን እግዚአብሔር እንግዲህ በርተት ያለሽ። አመሰግናለሁ ስለመጣሽ በጣም ደስ ብሎኛል። የናታኖል ዴንታል ክሊኒክ የመክፈቻ ስነ ስርዓቱን ስለተጋበዝሽልኝ አመሰግናለሁ። ስለጠራሽኝም አመሰግናለሁ። መጨረሻ ላይ ማለት የምትፈልጊው ነገር ካለ በዚህ ጉዞ ላይ ላገዙኝ ሰዎች በሙሉ በጣም ብዙ ናቸው። ቤተሰቦቼ፣ ጓደኞቼ፣ የስራ ባልደረቦቼ እያንዳንዳችሁን በጣም አመሰግናለሁ። ናታኖል ይቀጥላል ነው ከፍታ ይቀጥላል። ያርግልሽ። እናመሰግናለን። ቴንክ ዩ